ጆሲ ለብቾ ባለፌ የነገርኩ ሀሳቤን ቀይራለሁ። ከወንዶቹ አንድ ሰው ጫር አርጌ ብዬክ ነበረ፣ ግን ደግሞ ቢሆንም ዛሬ ሀሳቤን ቀይራለሁ። እኔ የምፈልገው እንደምትወጋ ነው ከወንዶቹ አንድ ሰው እያለ እና ማን ነው ማወጋት የምትፈልገው ብሎ ብቾ ይጠይቃል። እሱም ቢሆንም እኔ የምፈልገው ኢዛና እንደ የምትወጋልኝ ወጋው እዛና በደንብ አርገ ወጋ ብሎ ይናገራል። እንዴት እዛና እንዴት እሱ እኮ ባለውለታዬ ነው፣ እንዴት ነው እሱ ማረግ እንደዛ ማረግ የሚችለው ብሎ ይነጋገራሉ። ቢሆንም እኔ ምን ያገባኝ እኔ እኮ እማዝዝክ በብሬኑ ውጋ አልኩክ ውጋ ብሎ ይናገራል። እነሱ ቆሞ ሲነጋገሩ መቅዲና ኢዛና ቆሞ ይመለከታሉ። እነሱም ካመለከቱ በኋላ ምንድነው ወይኔ መቅዲ እንደዚህ ተናኩ ወይ ብሎ ትናገራለች። ግን ምንድነው እንደዚህ የማወሩ ብሎ ኢዛና መቅዲ ይጠይቃል። እሱ መቅዲም እኔ ምን አውቃለሁ እነሱ በቀጣይ ነገር እንደተመካከሩ ይሆናል፣ ሌላ ነገር ምን ተመካከራሉ ብላ ትናገራለች። እሷም እኔ እሱ ተከታትዬ የደረሰኝ ነገር እደረሰበታለሁ፣ እኔም ደግሞ የነሱ ዋጋ እሰጣለሁ እያለች እንደፈነከተኝ አይቀርም እያለች ትናገራለች። ኢዛና እንዴ ታፈነከትሽ እንዴ መታሽ ነው ቢሎ ይናገራታል፣ ይጠይቃታል። እሷም ደግሞ አዎ ቀጭን መሆኔ ነው የጠቀመኝ እንጂ ወፍራም ቢሆንም በህይወቴ ይኖራሉ ብዬ አላሰበም ነበረ ብላ ትናገራለች። እንዴ እስከምፈነከትም ደረጃ ደርሷል አለ ብሎ ይጠይቃታል። አዎ እያለች ትመልሳለች። እሺ ዛሬማ የሆነን ዋጋው ልገኝ ይገባል እያለ እዙን ለመቅዲ ይናገራሉ። ከዛ እሺ በቃ ተባብሎ ይሄዳሉ። ቢሆንም መቅዲና ኢኑ ወደ ቡቾ ቤት ሄዶ እናቷ በኖር እንዳለችና መረጋገጥ ይሄዳሉ። ግን ደግሞ መቅዲ ለእኑ በጣም ፈርቻለሁ፣ እኑ ምንድነው ወዴ በጣም እያፈራች ነው ብላ ትናገራለች። ምንድነው አንቺ የምትፈሪ? ረቆት አይደለም እኮ ለመሰረቅ አይደለም እዚህ የመጣን እኛ ሰው መጠየቅ ነው። አንቺ ምንድነው እንደዚህ የሚያስፈራሽ ብሎ ይጠይቃታል። እሷም እዙ ይልጠየቁ ሲሄዱ የሆነ ሽማግሌ በር ላይ ቁጭ ብሎ ይገኛል። እዚህ ጋር አቤላ ልዑል ቆይ ምንድነው ብቾ እስከ ዛሬ የሱ ነገር ማወቅ አልቻለም ብሎ ይናገራታል። አቤላ ምንድነው ብሎ ሲጠይቃት ምንድነው እስከ ዛሬ እና አቤላ እናት እንዳለችና እህቷ ለምንድነው ትንሹ አልተዋወቀን፣ ለምንድነው ስለ እሱ ሁሉም ነገር ማወቅ አልቻለም ብሎ ይጠይቃታል። ኢዛናስ ብቻ የሆነ ነገር እንደተፈጠረ እንደተሸወደ ይሰማኛል ብሎ ይናገራታል። እና ቀላል ነው በጣም ነው የተሸወደን እያለ ልዑል ይመልሳል። እኔ ግን እውነት ይሄ ነገር ካደረገ ከሆነ ግን እሱ ቀጣይ ላይ የምናስብ ይሆናል። ግን እሱ ህይወቱ ላይ እንደፈረደ ነው እኔ ማሰበው ብሎ እዙ ይናገራል። እዙ አይደለም ይሄ ልጅ ስሙ ጠፋብኝና እዚህ ጊዜ ቅድስት ወደ ጆሲ ቤት ትሄዳለች። ጆሲ እኔ እዚህ የመጣው እረፍት ፈልጌ ነው፣ አንቺ ሴትዮ ውጭልኝ ብሎ ይናገራታል። ቅድስትም እኔ አንተ ሁልጊዜ አሳሳቢ ተመሳሳይ ነገር ምታወራ አይደብርህም ወይ ብላ ትናገራለች። እኔ የመጣው በሀገራችን ላይ የሆነ ነገር አሳስቦ አስጨናንቆኝ ነው የመጣው ብላ ትናገራለች። እሱ ምንድን ነው ብሎ ይናገራታል። እኔ ግን እነሱ ለቡቾ ላይ እየነቁ ይመስለኛል። ስለዚህ ቡቾ የሆነ ነገር እንደሆነ ይሰማኛል። በሀገራችን ላይ የትናንትና ጨዋታ ደስ ብሎ ነው የመጣሁት ብላ ትናገራለች። እሱም እኔ መቆ ነገር የለም ቡቾ እየወለወለ ይመስለኛል። አንተ እስከ ማታ ዘና ብል፣ ግን ደግሞ ከዛ በኋላ ማታ ሁሉም ነገር ታውቃለህ ብሎ እናግራታል። እሷም ደግሞ ምንድን ነው የማታ
ሀሳብህን ብላ እኔ ሀሳቤን ቀይራለሁ። እኔ የፈለኩት ዜና በጣም እንደሚወጋልኝ ነው የፈለኩ ብላ እናገራል። ጆሲ ምን ሆንክ አንተ? ምንድን ነው እንደዚህ የምታወራ? እንዴት ዛናት እንደዚህ እንደሚያደርግ ታዝዛለ ብሎ ይናገራታል። ቅድስት ምንድን ነው እንዲህ ለምንድን ነው እስከዚህ ጫሩ አይበቃም ወይ ብሎ ትነገራለ። ግን ደግሞ አንተ እኮ አላሰብከም እሱ ብቻውን ብቻ መቀረቅ የሚገባ ነው የመሰለ ሁላችን ተዛዝኔ እኮ ነው እንዴ? ምንድን ነው ግን አንተ? ወይኔ እንደዚህ ድፍን ያደረገክ ብሎ ጆሲ ስማኝ፣ ግን አጉል ነገር እንዳታስብ ትንሽ ይነቀው እያለች ትናገራለች። ቡቾ ምንድን ነው እንደዚህ የምትበጫበጭ? እንደዚህ የሚያስፈራረሽ ነገር ምንድን ነው? አንቺ ሳይክ እኮ ምንም ያሰብክ ነገር እየመሰለኝ አይደለም ብለት ነገር። እሱም አንቺ ተረጋጊ፣ ምንም ነገር አታስቢ፣ ሁሉም ነገር እኔ አስቤበት ነው። ግን አንድ ነገር ስማኝ፣ ማታ ጥሩ ነገር እንደምትሰማ አስበ ብላ ትናገራለች። እሱም ጆሲም እንደ አፍሽ አደርግልኝ ብሎ ይመልሳታል። አሜን እያለች ትመልሳለች። እነ ትንሹ ስማ ጠፋብኝ ነው ጉዴ፣ ኧረ ስማ ጠፋብኝ። እና ይሄ ነገር በደንብ መጣረት አለብኝ። የሰፈር መታወቂያ ያለ እኮ ነው እናትም እህትም እንደሌለችም እየነገረኝ የሰፈር መታወቂያ የሚወጣ ሰው እኮ ነው። ስለዚህ ምንድን ነው? ስለዚህ የማጣራበት ነገር ምክንያት ምን አለኝ? ጓደኞች አይደለም ወይ? እንዴት ይሄ ነገር ይደብቀናል? ብላ የእዙ እህት ትናገራለች። ትንሿ ግን እኔ በጣም ጭንቆኛል። እዚህ ሰፈር ምንድን ነው እናገራችሁ ወይ ብሏ ትናገራለች። ይሄ ነገር ምንድን ነው? ባለፈ እኮ እናቷ መታከማ ብሎ እኮ ይዙ ብር እኮ ተበድሮ ነው የሰጠ። አሁን ግን ይሄ ብሰማ ምን አይነት ነገር እንደሚያስብ አስቢ። ይሄ ጊዜ ግን ያልፋል ወይ ብላ ትጠይቃለች። እሷም ደግሞ ምንድነው ይሄ ጊዜ ተይና ብዙ ጊዜ አይደለም ነው እያሳለፍሽ ነው ብላ ትናገራለች። የማያልፍ ነገር የለም፣ ሁሉም ነገር ያልፋል። እሺ በቃ አሁን እንሄዳለን ብላ እዚህ ጋ ጆስና ይዙና መቅዲ ወደ ቤት ልሸኛት መጥቶ ነበረ። እሱም በቃ አሁን ወደ ቤትሽ ሂጂና ግቢ ብሎ እዙ ይናግራታል። እሷም ደግሞ እሺ በቃ ጆስዬ በጣም አመሰግናለሁ፣ አንተም ስትሄድ ራስህን እየጠበቅ ሄድ ብላ ትናገራለች። ቡቾም እዛ ጊዜ እየከታተለ ነበረ። ጆሲ ይመጣል ከኋላ ቆሞ። ጆሲ ምንድን ነው እዙ እየተከታተለ ነበረ። የቆምኩበት እኮ የፈለከ ነገር እንደምታደርግልኝ የፈለከ ነገር አድርግ፣ አይገርምህም ወይ? እንደዛ ስታልቅስ ነበረ ለእናትህ ብዬ ነበረ። ግን አንተ ምንድን ነው? ለምንድን ነው የቆምኩ? የፈለከ ነገር በላ፣ የፈለከ ነገር አድርገው ብሎ ይናገራል። ከተነቃቀ አይቀርም እኮ ኢዛና ብሎ ዞር ብሎ ይነጋገራሉ። ምን ቢሆን ወንድም ጓደኞች አይደለን ወይ? እንዴት ይሄ ነገር ታደርጋለህ? ዝጋ አፍህን አፋሬ ወይ የምታወራኝ ብሎ ይነገረ። ምን አይነት ቆሻሻ ተገለጠ ቆሾሼ ብሎ ብቻ ይናገራል። እሱም አንተ ግን መቼም ማረሳትም የሌለብን ነገር አጠፋህ። ግን ወቀው እሊና እኮ ያለ ሰው ነው የምጸጽተው። አንተ ምን አባት ነው እሊና ያለ በምንድን ነው የምትጸጽተው ብሎ ይናገራል። ግን ስለተዋወቀኝ በጣም ደስ ብሎኛል ይላል ቡቾ። እዝና አንተ የምታውቀው እኔ የስፍን ፈቀድኩ ብቻ ነው እኔ ልታወቅ፣ ግን ደግሞ አንተ እኔ የሚያውቀው ነው የመሰለ። እሱም አንተ እንደዚህ ስታወራ አይገርምህም ብሎ ይናገራል። ብቻ አንተ እሊና ብኖርኝ እንዳንተ የማስበው እኔ ብቻ ነው። ብቻም እንደኔ ብቻ የሚኖሩ ሰው ነው ይሄ ማቆ ይመስላል። አንተ ከሰው ጋር የምትገጫ ምንም ማጠ ሰው ጋር አይገጫም ይላል አይደል እንዴ ተረቱ። አንተ እየወረ ሰዓቱ ሄዶ እኮ አንተ የምታደርገ ነገር ካለ አውራ ብሎ ይነገራል። ቡቾም እንደዛ ብሎ ሲናገር እዙ በጣም አመሰግናለሁ እድሉ ስለሰጠኝ፣ ስለዚህ የማወራው ነገር ይበቃሃል እያለ ና
ቅደመኝ እያለ እሱም በቦስኩ 1 2 ልበለክ ወይስ ትበለኛለህ እያለ ይናገራል። እዛ ጊዜ ቡቾ ብላ ከኪሱ ያወጣል። እሱ ልመተው ስል የእነ ኤዛና ጓደኞች ልዑል ሁሉም ሰው ሰብስቦ ይመጣል። አንተ እንዴት ይሄ ነገር ታደርጋለህ? እንዴት ይሄ ነገር ታደርጋለህ? ምንም ቢሆን የእኛ ጓደኞች አይደለም ወይ እያለ ይነገራል። እናንተ ከየት አመጣችሁ? ጓደኛዬ ናቸው ብሎ ቡቾ ይነገራል። ከኋላ መታ መግዲ በጣም ነው ደስ ያለኝ። እውነት እኔ ጀይና ሴት ወንድነት የሚሰማት ሴት ይወዳታለሁ። እና መግዲ በጭንቅላቱ ስትል እንደ ውሃ እንደ ምንድን ነው ይበን ማለት ነው ጠቅልል አረጋ ያስቀመጠችው ማለት ነው። ምክንያቱ መሬት ባለቤቱ እየፈራ እህል ነው የሚጨዳው። እሱ ደግሞ የእጁን አገኘው። ከኋላ መታ ጭንቅላቱ ስትል ሉላ ምስቴ የኔ ቆንጆ ብሎ ጥቅልቅ ብሎ ይዛታል ማለት ነው። ሰላም ሰላም፣ ውድ የአገሬ ልጆች ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ትርፍርፍ ይበልላችሁ። ዛሬ ደግሞ በጣም አስተዋይና አስተማሪ የሆነ እንደተለመደ ድራማ ይዘን መጥተናል። እናንተም ደግሞ ሀሳባችሁ አስተያየታችሁ ኮመንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። ሁልጊዜ ከኔ ጎኑ ናችሁ እያበረታታችሁ ያላችሁ ሰዎች በጣም አመሰግናለሁ። ለቤታችን አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፋሚሊ ሆኖ እዚህ ቤት የምትመጡ ጥሩ ጥሩ ድራማና ጥሩ ጥሩ ትምህርት ታገኛላችሁ። ወደ ቪዲዮዎችን እመልሳለን። ትንሿ ለልዑል ለኢዛና ግን ደስ አይልም ወይ? ምንድን ነው ይሄ ፈተና በጣም ነበረ እያለች ልዑልና መግዲ ፍቅር ጀምሯል። እኑና አቤሉም አሉ እያለች ትናገራለች። ብቻ ዛናም ብቻ ፈጣሪ መስጊን ትንሿን እኔ እንጃ በዚህ ሰሞን ልክ አይደለሁም፣ ምግብ ሲበላ አይቀመጥልኝም ወደ ላይ እያለኝ አላቅም እያለች ለኤዙ ትናገራለች። ኤዙም እንዲህ ለምንድን ነው እስካሁን ዝም አልሽኝ? ለምንድን ነው አልትናገርም? እያለ ይጠይቃታል። አሁን ተነሽና ሐኪም ቤት እንሄዳለን እያለ መልሳታል። ትንሿን ቆይ ትናንትና ነው የጀመረኝ፣ ስለዚህ ዛሬ አይተን ግን እንሄዳለን እያለች ትመልሳለች። እስቲ ቆይ ምንድን ነው ምንሽ ነው የሚያመሽ እያለ ይጠይቃታል። አትቀልጂ በእናትሽ ተነሽና አሁን መሄድ አለብኝ ዛሬ ይላታል። አይ እዙ ምንክ ተረጋጊ እያለች ትናገራለች። እዙም እሺ በቃ ዛሬ አይተን ነገ እንሄዳለን እያለ ይመልሳታል። አሁን አትጨቃጨቅኝ እያለች ትመልሳለች። እኔ እንዲ ይጨቀጨኩሽ ምንድን ነው እያለ ይናገራታል። እዚህ ጋር እኖና በፍቅረኛው ይቀመጣል። ይኸውልሽ ውዴ ለምንድን ነው ሰው የምልሽን አትሰሚም ወይ ብሎ ለእኑ ይናገራታል። እኑ ምንድን ነው እያልከኝ? አንተ ሰው ከቤት ካልወጣ ምንድን ነው አይሆንም እያለች ሰው አይደለም ብሎ ትጠይቃለች። እሱም እሺ የሆነ ነገር ልነግርሽ እፈልጋለሁ እያለ ትናገራታል። እያለ ምንድን ነው ዋግትሻል ብዬ ስነግርሽ መከራዬ ልታስበዩ ነው እያለች ትናገራለች። እሷም እሺ የኔ አበባ ጎበዝ ሆንክልኝ እያለ ትናገር። አንቺ ልጅ ምን ሆነሽ ነው? ወንድ ልጅ አበባ አይባልም ወይ እያለ ትናገራታል። እሷም በዚህ ከቀጠልክ እንደ ባልና ሚስት እንደ ድሮ ሳትሆን አትቀርም እያለ ትናገራለች። አንቺ ምን ይሆንሽ ነው እያለ ትናገራለች። እና ምን ልትሆን ያሰብሽው ብላ ይናገራታል። አንተ ከፊትክ ሳይሆን ከኋላክ ነው መሆን የሚፈልገው እያለች ትመልሳለች። ልዑል ለመግዲ ነይና እፈቅኝ አፍቅፍኝ እያለ ይጠይቃታል። እሷም ደግሞ ዝም ብል የምን መተቃቀፍ ነው በዚህ ሙቀት እኔ ከሰው ካቀፍኩት ይበርደኛል ይሞቅኛል ብላ ትናገራለች። ወይኔ አምላኬ ወይ እች ልጅ ኬት ነው ያገኘሁት ብላ ትናገራለች። እና ልዑልም ምንድን ነው እኔ እኮ በአንቺ እድሜ
እድሜህን ሙሉ እያስቀጣኝ ከአንቺ ያስቀየምኩ ብቻ ነው የሚያስቀጣኝ እያለ ትናገራለች። መግዴም እያለቀሰች ቆይ እኔ ለአንተ ቅጣት ነው እድሜ ሙሉ ፈጣሪ የሚቀጣኝ አንቺ ላይ ያደረግኩት ጥፋት ነው እያለ እናገራታል። እሷም ደግሞ እንዴ ምንድነው እኔ ለአንተ ጥፋት ነኝ ወይ ብላ ትናገራለች። ስለዚህ እኔ ለአንተ ጥፋተኛ ነኝ ብላ ታለቅሳለች። እሱም በቃ ተልቅሽ የኔ ውድ እያለች ሄዶ ያቅፋታል። ትንሿም ለባለቤቱ ግን እንደዚህ ልጆቹ ሲጫወቱ ታቀል አይተ ደስ አይልህም ብላ ትጠይቃለች። እሱም እኔ ግን ይሄ ነገር ልጅ ወልጄ እንደዚህ ሲጫወቱ አይቼ ከጠዋቱ ብሞት ደስ ይለኛል፣ ግን ደስ አይሉም ወይ? ግን ይሄ ቀን እንዴት መቼ እንደሚመጣ በጣም እየናፈቀኝ ነው ብሎ ይናገራታል። ነይ እስቲ የኔ ውድ አንቺ አንዴ ላቅፍሽ ብሎ ይጠይቃታል። አንሷም ደግሞ አንተ ደግሞ እንዴ አጠገብህ ሆኜ እንዴ ሁልጊዜ ነው እንዴ የምናፍቀ ቀጭነቴ ተመቻህ ወይ ብላ ትናገራለች። እሷም ተነስታ ታቅፋለች። ልዑሌ መታኝ ወይ እያለች